አላመች እዚህ ሁሉ ሞር ውስጥ ያለ ነገር ማየት ይችላል። ቤት ለምቦሳ እንደዚህ ነው የትዶኖሽ ስራ ይቅምባው ሆድ ግን በጣም ከባድ ነው ሪፈር ማለት ይደረ ይልጥራን ሙዚስ ወደ ማርያም ምግብ ታልተሰራን እንግዲህ ኪችን አልወድም እንደምታውቂ ገዝቼ ላምጣልሽ ስጋ ነገር ቢወይ ማርያምን ምን ነገር ደምሽን ይሞላሻል እንቁላልና ስጋ ላሰረ እንትን እንሂድ ኧረ ሰይጣን ነው አንቺ ይመጣል ደግሞ ሰላም ውዴሙ ቤተሰቦች እንዴት ናችሁ? በዚህ ቻናል ባጠብቁኝም እኔ መጥቻለሁ። ምክንያቱም የመጣውበት ይቅርታ ልጠይቅ አይደለም። ዛሬ መቤት ደውላ ጧት ቸካብ ነበራት። ምን እንዳሏት አላውቅም። ሐኪም ቤት ማንም የለ በፍጥነት ቶሎና ቤቢም ትምህርት ቤት ነው ብለኛለች። እንግዲህ ያለውን ነገር ለእናንተ ለቤተሰብ ማሳወቅ ስላለብኝ የመቤትን ካሜራማን ጠርቼ ብትወልድም ብትታመምም ያለውን ሪአክሽን ለእናንተ ማሳየት አለብኝ ብዬ እንግዲህ አይኔን በጨዋጥቤ በሷ ቻናል መጥቻለሁ። ምክንያቱም ያለችበት ሁኔታውን ቀኑ እየደረሰ ስለሆነ በጣም ከባድ ነው። ምክንያቱም እኔ ወጣ ብዬ ባድር ሐሳብ ያለ እሷ ጋር ነው። ቃሏ ትንሽ እየቀዝቅዟል። ብቻ እኔ ፈርቻለሁ ምን እንደሆነች እኔ እንጃ። ያለውን ሪአክሽን እስከመጨረሻው ድረስ አብራችሁ ተከታተሉ። ካልወለደችም እንግዲህ ወዲያው ራይድ ጠርቼ ወደ ሆስፒታል እየመረም ይጠበቅብኝ። ስለዚህ ከወለደችም ወጣ ብዬ ሴትም ከሆነ ወንድም ከሆነ ዳይፐር የመሳሰሉትን ጨርቅ ገዝቼ እመጣለሁ። ለጊዜው ግን እህቴን ሰላም ታገኙት ሙዝ ገዝቻለሁ። እህቴ አንድ ነገር ሆና እንዳላገኛት ብቻ ተስፋለኝ። ስለ ሰውየው ብዙ ምን እናወራዋለን ወደፊት። የሰውየው ነገር አላወራም። ቀጣይ ወደ ቤት ቤት ለምቦሳ እንዴት ነሽ? ሰላም ነው? እንዴት ነሽ? ምን ሆነሽ ነው? እና ዝም ሰው ታስደነግጫለሽ። ወልደሻል ብዬሽ እኔ ደግሞ ደስቴ አይ ምኑም ነው ነኝ እንዴ በቀላሉ አይደለም። ምን አሉሽ ሐኪሞች ሄደሻ ነበር? ምን ወረቀት ነው እስኪ የትኛው ሐኪም ነው ሪፈር ያሉሽ? ሪፈር ነው የትኛው ሐኪም ነው? ደም የሚባል የለሽ በጣም አስኪ ነው። በምን ምክንያት ነው ደም ማነስ? ደምስ ትንሽ ነው ምናምን ያሉሽ በምን ምክንያት ነው? አንደኛ ምግብ እየበላሽ አይደለም ማለት ነው። ከዛ ትጨናነቂያለሽ። በአብዛኛው በምግብ ነው እና ስትረስ ውስጥ ነሽ መሰለኝ ነው። ቆይ እኮ ምን እያጨናነቀሽ ነው እንጂ አንቺ እጨናነቀሽ ነገር አለ? ኧረ ደስተኛ ነኝ። ትጨናነቃለሽ ሰዎች በይሳት የሚያጨናንቅ ነገር የለም። ደስተኛ ነኝ እንደምመስል ታስብ ሰው ነኝ እኮ አስባለሁ። ማስበስ እኔ ነበርኩ እዛ ተኝቼ 24 ሰዓት እቺ እስከምትወለድ ሐሳብ ይዝኩ አሁን ራስ ቀጥታ እንደደወልሽልኝ በሩን ዘገው አልዘገው እኔ እንጃ ብቻ ማስታወስ። ቆይ እንዴት ምግብ አንቺ ለምን ምግብ አትበይምሽ? በምግብ ታሪ ሶሪ ሰላም ምግብ ዋናው ምግብ ምን ሰላም አይሰጥሽም እንዴ በሰውየው? አንተ በጣም ቀልደኛ ነህ። ልጅ
ነገሩ ልጅ ነው አይደለም። ቆይ ሰላም ማታ ማታ እየሰከረ ይመጣል ይሳደባል። እሱ አይደለም በቃ ሰላም ይለኝ ማጠቃለል አንተ እዛ ከቤት ወጥተህ ነው ሰላም ነው። እኔም ከቤት እኮ በጣም እኔ ቤት ስለመጣሁ እንዴት እንዳደርኩ ለምን ምን ነው ያልኩ ራሴ እየታዘብኩ ካረኩ በኋላ ይቆረቆረኛል። እሱ እኔ አልተቀያ አንቺ እውነቱን ስላላወቅሽ ችግር የለውም አልተረዳሽኝም። የቀን ሁለት ትረጅኛለሽ። እሱን አሁን ስለሱ ላነሳ አይደለም የመጣው ስለሱ ታነሳው ቴንሽን ሆናል። ቆይ እንደዚህ ነው የትዶ ነውሽ እንደዚህ ሆነሽ ስራ ቼክአፕ ማውኛ ነው እኮ ነው ቼክ እንደው ስራ እንደው ስንት ቢያስተዳድር ነው ስራ አንገቱን ደፍቶ የሚውል? አሁን ስለሰጣ አይ አይደለም ጧትም ስትሄጂ አብሮሽ አልሄደም ጭራሽ አብሮሽ አልሄደም ኧረ እናንተ በገንዘብ ሰው ተቃጥሎ ይሞታል ነው ጭራሽ እንደው ጧት ቆይ እኔ እንደው ወራ ደውዬሽ እንደው በሰላም ተገላግለሽ አይቼው ይሆን? ኧረ መድኃኒዓለም ቆይ እሱ ምን ቆይ አይደለም ምን ስራ ቢኖርበት ነው እንደዚህ መጮህ አይጠበቅብኝም። ሶሪ እንደዚህ ሆነሽ ማለት ተጨናንቀሽ ግን ምን ሆኖ ነው ቆይ እንደዚህ ተጨናንቀሽ የሱ ስራ ምን ስራ ኑሮት ነው የሱ ስራ እንደው 24 ሰዓት ነው የሱ ስራ እንደዚህ ሆነሽ የሚያስብልሽ? እኔም ቤት እኔ ወንድምሽ ስሚኝ እኔ ልንገርሽ አሁን እኔ መጨናነቁ እንዳትጨናነቂ ነው ዝም ያልኩሽ እስከዛሬም ደብቄሽም እንጂ እኔ ይዋሽሽ አይደለም እኮ እኔ አንቺ ደህና ትዳር ብትይልኝ እኔ አሁን እኔ ከፍቶኝ ነው እኔ ከፍቶኝ ነው ወይ ደህና ትዳር ይዘሽልኝ ለቤተሰብ አስደስተሽ እሱ ሸጋው ነው ተመችቶሽ ምንም ነገር ሳይዋሽ ምንም ነገር ሳይኖረው እዚህ ቢሰራ እኔ ለሱ ቀና ብዬ የማይሰው ነው ወይ? አሁን እሱ ጉዳይ አሳስበኝ ጉዳይ ህይወቴ ጉዳይ የሚያሳስበኝ እኮ በህይወትሽ አሁን በህይወት መካከል ነው ያለው እኮ በህይወትሽ ነው ጥሎሽ ሄደ እኮ እኔ ወጣው ማንም የላት ብሎ ሲበላ 9 አይነት ይበላል ሲበላ አጎራረሱም ቅጥ የለው። ቆይ ምን ሆኖ እኔ አንድ ቀን እጁን እንዲብሎ ሰደድ አይደል እንደ ጥላት ራሱ እንደዚህ ነው እንትን አይልም አያጎርስ እኔ እየተጨናነኩ ነው አልኩት ስለሱ ነው እንደምታወራው እሱ አናዶኝ ነው። ለምንድን ነው አብሮሽ ያለ ደስ ለምንድን ነው እዚህ ቁጭ ያላለ? አሁን እዚህ ጋር ሲያምሽ ምጥሽ ቢመጣ ማን ነው አንስቶ ዞሽ የሚሄድ አስበሻል? እመብርሃንም ብትሆን እኮ ድንግል ማርያም ብትሆንም እኮ ከጎን ሰው ያስፈልጋል ከሷ በታች እሷማ እሷ ናት እሷን የሚተካሰውማ የለም። ግን ተጎናውን የሆነ ወገብሽ ቢያምሽ የሆነ አለባለ ምጥሽ እንግዲህ ቀንሽ ደርሷል ልትበይ ትችያለሽ ዶክተር እንዴት ነው አልተባልሽም? አይ ዙራ አትጨናነቂ ምክንያቱም በሚፈጠረው ነገር በጣም ከባድ ነው። ብቻ አሁን አብረኝ እንደተረዘኝው ላይ ብዙ ነገር ሊሉሽ ይችላል ምናምን ዶክተሮች ስላሉ በቃ እንግዲህ እግዚአብሔር ይቀስረው ነው። ቆይ እሱ ዞሽ ሜዲት ነው ነው ደውይለስ እኛ አንተ እንደዛው ተጥሩ ላይ ነው ያለን መስል ይቅምባው ሆድ ዛሬም ነው ረኩ ነገር ነው ተጫወተ ሞኛ ግንቱ ሞኛ ግንቱ ተጫወተ ተጫናቅ ደም ከፊላን ይታረዝ ይችላል እንዴ
ጭንቀት ሜድን ከፍ ሲያደርግ ነው። ይሄ ደግሞ በተቃራኒ ሆነ። አንቺ ዙሮ አሁን ምንም ያስጨንቅሽ ነገር አለ? እኔ እኮ ደህና ነኝ። ዙሮ አትጨናነቂ፣ እስከምትወልጅ አትጨናነቂ። ሁሉ ነገር ቀስ በቀስ ይፈታል። ምንም አሁን እኮ ያንን ነገር ፋይል አለው መረጃ አለው ምናምን የምትለው ማለት ብታወጣም ከዚህ አሁን ካለበት አይወጣም። እግዚአብሔር ይመስገን። በሰላም እንደዚህ ብለሽ ባሳይሽ አሁን እንደሆነ ነገር ጣጣቱ የማን ነው? አሁን ካለበት የሚበልጥ ነው። እንደዚህ ማለት ከባድ ነው። እንደዚህማ እንዳትዪ። አልፈልግማ ካሜራ መቀረጽ። እኔ በዛ ብርድ እየጠበኩ አንቺ ሳትሆኝ ይኸውልሽ እኮ አሁን ይኸውልሽ እንደዚህ ሆነሽ እኔ ነኝ ያስጠነቀቅኳት። እንደዚህ ደርሳለች ቀኗ ደርሷ ምናምን ብዬ ያስጠነቀቅኳት እኔ ነኝ እንጂ እናንተን እኮ ማገናኘት ቀላል ነው። ምክንያቱም እኮ ጥፋት ግን እኔ ተነገርኩሽ በኋላ ማስወጣት ነበረብሽ። ይሄንን አሁን እንደው በሰላም መቤት ድንግል ማርያም የሆድሽን በጀርባሽ ታርግልሽ እንጂ አሁንም ምምልሽ እኔ በአንቺ ትዳር እንደዚህ ቀንቼ እንደዚህ ምናምን ሳይሆን ቀጥ አይ አንዳንድ ኮሜንት እያየው ነው ቀንተ ነው ምናምን የሚሉ ሰዎች አሉ። ችግር የለውም እሱ እግዚአብሔር ያውቅልኛል፣ ፈጣሪ ያውቃል። አሁን ቢልሽ በሰላም እንደዛ ጭክ መጣው። ከዛ ግን እንቅልፍ አልተኛው። እንዴት ጮሃለሁ? ምናልባት የልጅ እውነታ ቢኖርስ መረጃ ቢኖርስ? እኔ ጮክት ደግሞ ለኔ ስላላሳየኝ ነው እንጂ እኔ እኮ ላንቺ አስቤ ነው። በቃ ጠንከር በይ እስኪ ክንዲሽን አሳይ። አንቺ ከዚህ ቀደም የተሻለ ወንድ ሄደ መጣ ምን የራሱ ጉዳይ። ግን ይሄ ካርሱን ወዱ ልጆቹን እርግፍ አድርጎ የመጣ ሰው ነው። ስለዚህ አሁን በሰላም ተገላገይ እንጂ ይሄንን ጨርቁን የለበሰውን ጨርቅ አስይዞ መር ነው የሚጠበቅብሽ፣ መስደር ነው የሚጠበቅብሽ። አሁን እኮ አንተም ያልተረዳኝ ነገር አንድ ነገር አለ። እኔ ብታሳየኝም የምጨነቅ ሰው አይደለሁም። ምክንያቱም እሺ አሁን ይኸውልሽ አሁን በቤተሰብ አሁን ካሜራ እየተቀረጽ ነው። እሺ በቤተሰብ ይኸውልሽ አሁን እኔ በቤተሰብ ማል ቃል ግቢልኝና ቪዲዮ ላሳይሽ። የሆነ ፌንት ባትን ሳትነቂ የሆነ ሳትደነግጪ ማለት አሁን ላይ ስለራሴ ነው። ስለዚህ የሆነ እንኳን ደማን አነሰሽ እየተባልሽ እንኳን ጭንቀት እያለሽ ስለዚህ አሁን ማሳየት የለብኝም በሚለው አንፃር ነው እንጂ እኔ አሁን እዚህ ስልኬ ላይ ፋይል ሜሞሪው ላይ ውስጥ አለ እዚህ ጋር ማለት ነው። እዚህ ጋር እኔ ይዋለው ግን ይዋሾሽ ከሆነ ይሄ ሜሞሪ ለሰውና እንስጠውና ከወለድሽ በኋላ ካላመንሽ እዚሁ ሜሞሪ ውስጥ ያለ ነገር ማየት ትችያለሽ። ስንት ጉድ እንዳለ ማለት ነው። ተኮምፒውተሩ ነው እኔ ኮፒ ያደረኩት። ይሄው ተኮምፒውተሩ ወደዚህ ወደ ሜሞሪው ገልብጫዋለሁ። እዚህ ሜሞሪ ውስጥ ስንት አይነት ጉድ እንደሌለ የልጆች የሱ የሚስቱ አንድን ራሱ ሲበሉ ራሱ ያልተቀረጸ ቪዲዮ የለም ማለት ነው። ሲበሉ እንዴት እንደሚቆራረስ እንዴት እንደሚያሾፋት ሚስቱን ልጆቹ ደግሞ እንዴት እንደሚወዱት። ስለዚህ ይሄንን ነገር እኔ ላነሳው አይደለም የመጣው ዛሬ ያንቺ ጭንቀት ነው እኔን የሚያሳስበኝ። ስለዚህ ቆይ እሱ ስራ እንደው 24 ሰዓት እንደው ስራ ቆይ ለሁሉም ጊዜ ያለው ነገሩ ለሁሉም ጊዜ ያለው ነው። ስለዚህ እንሂዳ እኮ አይ አትጨነቂ እንሂድ። አሁን እስኪ ትንሽ አረፍ ለምና አሁን ነው ሞጫችሁ እቺ ሙዚ እስኪ አጥባጣስ አሁን ተፈታተሉ አራን ጥሩንጂ ስለዚህ አጥባም ወደ ወረደ ማርያም ታም ወደ ወረደ ያመጣው ከመኪና ማርያምን ምንም ነገር ሳይታጠበው ከመኪና የሚወረድ ከምንም እንደጠበው እሺ ደረሰን ይላል ምሳሳቱ ነው እኮ ከርሱን ወዶ እንዴት እንደምሰራልን እኔ ነኝ የማውቅ። ጭራሽ ቀኝ እጅ ቆረጣውንም ተሳዳብና ተራጋሚ ለራሱ የተረገመ ነው ይላል። እንደሚያሳድረው መሳደብ እኮ ያስፈልጋል። ከተሳደብና ከተራገምክማ ከዛ ከክፉ ሰው አንተ አልተናነስክም ማለት ነው። በቃ ሂድ ምን ችግር የለውም። እኔ አሁን እሱ ሄደ እሱ ኖረ እሱ መጣ ምናምን ስለሚያሳስበኝ የኔ
አልትራሳውንድ ይሄ ሪፈራል ምናምን ሲባል ውስጤ በቃ በጣም የከበደ ነገር ነው። ኧረ እመቤቴ ድንግል ማርያም አለ አትጨነቂ። ወላዲተ አምላክ አለች። ግን ሰው ደግሞ ስትሆን ስጋ ለባሽ አይደለም እንጂ እመቤቴ ያለች እሷ ታውቃለች እኮ። እኔ መጨናነቅ አይጠበቅብሽም። አሁን ባለው ሁኔታ ራስሽን አረጋጊ። ቀኑ እየደረሰ ነው ተተባለሽ ቀኑ ተደረሰ። በሰላም ወለጂ። ያለውን ነገር ከወለድሽ በኋላ ማለት ነው። ይኸው አያትቺ ማተቢ ማለት ነው። አያትቺ ይቺ እኔ ወንድምሽን ከዝዋደ ጣልተሽ እዚህ ቤት ታደረ እንደዚህ ነው የምበጥሰው። እንደዚህ መበጠስ አያስፈልግም እንዴ? ጥብቀቱ እንዴት ነው እንዴ? ማተብ በቀላሉ ይበጥሳል እንዴ? ማለት አንቺ ከዛ እዚች ቤት ከወለድሽ በኋላ ማለት ነው አንድ ቀን ካደረ እኔ ወስላም ማለት ነው። እንዲች ፈጣሪ አይበጠስም። አንተ ይባ ሲጀመር የሆነ ነገር ቀርቦ ነው የመጣ ትዳር ፈልጎ ነው የመጣ። እሺ እንደዛ ምን አስደበቀው? ለምን ደበቀኝ? አንቺ እመቤት እኮ የዋነሽ ሞኝነትሽ እኮ ነው እዚህ ደረጃ። ልጅ አለኝ ሚስት አለኝ ብሎ ይንገርሽ ሲያመጣሽ እሱ ለሪል ነው ማግባት መፋታሽ ያለ ነው። ወልዶም እኮ ወልዶ ራሱ ወልዶ እንደዚህ ወልጅ ያለው እመቤት አምነሽ ተቀበያለሽ አይልም እንዴ? ተትዳ ተሚሱ ጋር ሳይለያይ እዚህ መጥቶ ሰተቱ አሁን ተይው እሱን እንርሰውና አሁን በቃ አኪን በሰላም እኔም የሚያሳስበኝ ህይወቴ ነው። ሁሉም ሰው ጸሎት እንዲያደርግልኝ በህይወቴ ነው እንጂ ማንም ያወራው እኮ እንዴት እንኳን ሙታሳቱ ሞጫቸው ነው ሙታሳቱ ይግቡና እንሄዳለን። ልጅቴ ትዳ የሆነ አባቷ ታሞ ሄዷል እንዳለች አባቷ ታሞባት እና ምግብ አለ ላቀርብልሽ እና በልተሽ እንሂድ። ትንሽ ቅመሻ ወይ አሁን እመጣለሁ ብሎሽ ነው እሱ ሄደ። የታውቁ እንዴት እንደ ጠዋት ወጥቶ ማታ ነው የሚገባው ስራ ነው የሚለው እንግዲህ እንደምን በቃ እኮ ስለዚህ ነኝኪና የሚሉን እንስማ በቃ። እዛ እስከምንደርስ ሰዓቱ ይሞላል። አሁን ራይድ እስከምንጠራ ዝም ብለ ትንሽ አረፍ ብዬ ነው። አይ ስለዚህ ምን እንደሚሉን እስኪ እናያቸው ብላት ከንቱ እዛውም ሊያሰነብቱ ስለሚችሉ እዛውም ሁኚ ስለሚሉሽ ምሳል አቀርብልሽና ብይ አሁን ልሽ ምሳል አቀርብልሽ እንጂ ታጠበው ጨምር አይ ታጠበው አንቺ ሙዝ አሪፍ ነው እንጂ ሙዝ ጥሩ ነው ግን ትንሽ በላው በእውነት ማርያም አሁን ይበላል። ስለዚህ ምግብ አለ የተሰራ የለም። አይ ጧት ለሊት ተነስቼ ለቤት ቋጥሬ ለሱ ትንሽ አምሳ እና አልሰራውም ዛሬ እንደዚህ አይደለም እና የተሰራ የለም። ምክንያቱም ትናንትና ሂጄ አልትራሳውንድ ቶሎ ተነስተሽ አምጪ ምናምን ስላሉ ትንሽ ቴንሽን ነው ያደረኩት እና ብድግ ብዬ ለልጄ ቋጥሬ ላኩኝ ልጅቷን እንዳልኩ ስለሌለኝ ምን ሆነ ያቺ ሰዓትና ገኔ ሰዓት ነግሬ ተዳይደኝ ምን የሆነች ናታን ጅሉ በስቶ ዘንድሮ ምናምን ነው የሚጠረቅ ይዋባታ ተማሙበት አረ እንደው አንቺ ተዚህ ተመሰሶ ነው አየሁት ምናምን ነው ይመጣል እንደው ኮቢው ራስ ወዳድማ ሆነ አልፈልግም ምን ሆነ። ስለዚህ ምግብ ታልተሰራኝ እንግዲህ ኪችን አልወድም እንደምታውቂ እኔ ስለማልወድ ገዝቼ ላምጣልሽ እና ቢ ስጋ ነገር ቢወይ ማርያምን እስማአም ወልዱን ፍስቅስ ምን ነገር ደምሽን ይሞላሻል። እንቁላልና ስጋ ላሰረ እንትን እኮ ማርያምን የምሬ ነው እየቀለድኩ አይደለም እና አባን ጠይቂያቸው ምንም አይሉሽም። አረ እስማአም ወልዱን ፍስቅስ እና አባን ጠይቂያቸው እና አባቶችን ጠይቂ መቤቴን መብርሃን አንተ ወለድ ኦራ በስለት እንደዚህ እና አባን ጠይቂያቸው ነው አውቄተና አውቄ ሳይሆን ስለሰሙኝ ያስገባ በዛው ረድሊ ይኸውልሽ አሁን ማለት ነው ወተት እንቁላል ስጋ ተበላሽ ደምሽ አንድ ጊዜ መተካት ባህሪ ያለው ወተጣለ ለምሳሌ ተከይቀርምነት በጾሙ በስማ ምን ነው አንተ ትንሽ ይቀረኝ ትንሽ ይቀረኝ አሁን እኮ አሁን ራሱ ነገ ብትወልጂ እኮ መብላት ሳይቀርም እኮ የግዴታ ነው። አልበለም እኔ ሳይፈታ አልበለም በወልድ ረድሊ ስሚ እኮ እና አባን ብትነግራቸው እንዴት ነው ስጋ ብበላ ምናምን በያቸው
ሰው ዝም ብሎ ኖርማል እንደኔ ያለው ያፍሲል እንዴ እንኳን ስለሰው ምን አገባኝ ስለ ራሴ እንጂ ባዛኝቷ ስጠራው ራሱ ሲቀር በእንትን ምን በለው ራሱ አይመስልም እኮ እሺ ስለዚህ ምን ላዘዝልሽ ስጋ ተጠላሽሽ እኔ ምንም አሁን አረፍ ብዬ አሁን በባዶ ወዲሽ እንደገና ደግሞ ሌላ ደረጃ ነው በጣም የበዛ ነገር ካልሆነ አሁን ውጭ ምግብ ሞድ ሰው ነኝ እኮ ቆይ ምን ላዘዝልሽ አንድ ነገር ላዘዝልሽ ምንድነው የምትፈልጊ ወይ እንግዲህ ድንች ተቀቀለ ድንች ማን ላስቀቅላ አጥሮ መቀቀል ነው እሱ ብለይ አረ ኪችን ሰልገ ወይ የተቀቀለ ላምጣልሽ ድኒ አለ እኮ ይሸጣሉ እኮ መንገር ላይ አሪፍ እኮ ነው የራሱ ሰርፍ ነው ድንች አሪፍ ነው ነው እኮ ላምጣልሽ ማርፍ ብቻ ነው ፈልጋ አንድ ሰደቃ ተምዛ ቴሌቪዥን ወይ ደግሞ ስልክ ተቀቀለ ኧረ እኔ እንድን እዚህ አልቆይም አንድ ሰደቃ አዚ ሰላም አልቆይ እኮ ነው ለምን እንሂድ እንርት አሁን አይመጣም ይመጣስ ደግሞ ኧረ ሰይጣን ነው አንቺ ይመጣል ይመጣም ችግር የለውም አስልሽ አሁን እንሂድ አሁን ቆይ እውነት ነው አንተ ላይ እንግዲህ ይወጣም ተጥረገረገው ሰው እንጂ ሰው ተሰደው እነሱስ ሊሳደብ ነው እንዴ ጨዋ የኛ ጨዋ ምስኪን እኮ ነው በጣም ነው የሚያስብልሽ እኮ እንዴት ይሳደባል እኔ በመሃል ተቃጠልኩ ይሁሉ የነበርኩት ነው መስል ደም ይነራሱ ግን ደም ዝቅ ይላል ይከፍላል እንዴ ሰው ይናገር በመሃል እንዴት በመሃል እንዴት ደም ዝቅ ይላል ሰው ግን አንዳንድ ሰው እኔ ኮሜንት ላይ እየገባው ሳነበው ማለት ነው ሰው እንዴት ያለ አስተሳሰብ ነው ያለው ቆይ ወንድም እንዴት በእህቱ ትዳር ይቀናል አሁን ስታስብ ቀንተ ነው አንተ ቀናተኛ ነህ እውነት እንደዚህ የሚሉ እንዴ ኮሜንቱን እኮ ሙሉን አንብቤው ቀንቶ ነው የወንድም ምቀኛ አገሩ ላኪው ምናምን አሁን እኔ ቆይ እህቴ እንዴት ደህና ትዳር ስትዝልኝ ደስ ይለኛል ያው እኔ በእህት ይቀናል በእናት ልጅ ይቀናል እኔ ግን አንድ ሰው አስተሳሰቡ እንዴት ነው ግን ሰው አይምሮ ማለት ነው አረ ስላሴስ እኔ የሰው ሞራን ባሰብሩ አንዳንድ ሰዎች ግን የተሻለ ይመስለኛል አንዳንድ ሰዎች አውቆ ነው አታሳይ አኩላችሁ አሳየ የምትሉ አሁን እኔ ለዚሁና ባሳያት ምን እንደሚፈጠር ምን ነው አውቃለሁ እንዴ የዝንት ዓለም ጸጸት እድሜ ልክ አምሮ ይማሰበቃ አሁን ኃይሉን አለማየት ነው እንጂ እኮ በቃ ሙሉ ለሙሉ እኮ አወራኝ ሰማው ግን አወራውሽ ስለዚህ ደሞ የታኔ ደሞ ፋይሉን ቢያሳይሽ ደሞ አንቺ እንኳን ደም አንሶሽ ደም ራሱ የበለጠ ቢኖርሽ ምን እንደሚፈጠር ታውቂያለሽ ማለት ባለቤቴ ነው ካለች ሳት አንቺ ከሴት ቤት ማየት እኮ አይጠበቅሽም ማግኘት አይጠበቅብሽም ብዙ እንትኖች ይኖራሉ ልክ ልትሆን ትችላለህ ግን ደግሞ ብዙ ቴክኖሎጂ የረቀቀ ነው እንደምታየው አረ ከዚህ በላይ የኔ ታድርጎ ከዚህ በታች ሌላ ማድረግ የሚቻልበት ሪል ነው ዝም ብሎ ሪል ነው በኮምፒውተር ምናምን አይደለም ሪል ሲበሉ ሪል ሲወጣ ሲገባ እኔ አላወኩም ያው ልጆች ራሱ ማለት ነው የልጆች ንፍጥ የራሱ ማለት እንደተዘረከረከ ምን ሆነሽ ነው አስቅም በእናትሽ አረለማው በየላልኩነት ያው በጣም ጭንቀት ውስጥ ነው ለራሴ አይዞሽ ከኛ ቀን በላይ ነው ዙሮ እንደ ታያቸው ምናምን ሲሉ እንዴት አረ ታያቸው በእግዚአብሔር ኃይል ነው እግዚአብሔር እነሱንም ዕውቀት የሰጣቸው ፈጣሪ ነው ምን እነሱ አሉ አላሉ አሁን ቦርሳው ምናምን ነገሩ ልንሄድ ነው አነሳሳው እኮ እንሂድ አሁን ሰዓት እየዳተኝ ተተተኛ አንቺ ይደረ ይልጥራን አይ ቋት ጥራ እንዴ ታየው እንጂ ሰበል ተዋረፍ ነው አሚው አዝ ስለዚህ ትንሽ ትተኛለሽ ታዲያ በእኔ እጅ አልበለው በማን እጅ ልበላ አይደል አንዷን ይመመኝ በእጅ በላው እኮ ስለዚህ ወይ እንሂድ ወይ እንዴት ነው አሁን ስጨርሽ እኔ እዛ መናፈሻው ጠብቅሽ እንግዲህ ላይ ያለው ካርቦ ላይ ያለው አራ እዚህ አልቀመጥ ስለዚህ አልብሽሽ ልትንሽ እዚህ አልቀመጥ ስጨርሽ ደውይልኝ ራይድ ጠርቼ ጠብቅሻለሁ አውዲያ ተያከርሳኝ መጣ ማስመሰል ሰውን ለማስመሰል ሲያውቅበት አንድ ሰደቅ አልተኛ አንተ ቁጥሮስ
አረክ ያልተኛ እንትን ስጨርሽ ደውይልኝ። አራት እሱ ሲመጣ ምን እንደሚፈጠር ምን አውቋል እ ስለዚህ በቃ እኔ እንግዲህ ታይል ጠብቅሽ አሙ ታኛሽ እኔ ጠብቅሽ። ስለዚህ እኔ ደግሞ ወለዴ ብዬ ፎጣ ማሽተት ፎጣውን ጉላ አልቀረኝም ሳሸተው ዳር ያለው አይ ይሁን ይደርሳል። እሱማ ግን በጣም ከባድ ነው ሪፈር ማለት ከውዱ ነው እንጂ ከባድ ነው እና ደስ ብሎኝ ነበር። ግን በነገራችን ላይ ውድ ቤተሰቦቿ በጣም ወለደ ብዬ በጣም ደስተኛ ነበርኩኝ። እኔን ውላት ይገኛል ምናምን ብዬ ደግሞ እኔ በለጣ አጨናነኳት ራይድ ከምጠራ አሁን ደግሞ